አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መስከረም 17 በዚህች ቀን ክብር ይግባውና ጌታችን ኢየሱስ ክርስቶስ የተሰቀለበት ለከበረ መስቀል በዓሉ ነው። ይህም የጻድቁ ንጉሥ ቆስጠንጢኖስ እናት ንግሥት እሌኒ ከተሰወረበት የገለጠችው ነው። የጎልጎታን ኮረብታ ባስጠረገች ጊዜ የከበረ መስቀልን አገኘችው። ታላቅ ኮረብታም የሆነበት ምክንያት እንዲህ ነው። ብዙዎች ድንቆች ተአምራት ክብር ይግባውና ከጌታችን ኢየሱስ ክርስቶስ ከመቃብሩና ከመስቀሉ የሚገለጡ ነው። ሙታን ይነሱ ነበርና የጎበጡና በሽተኞች ሁሉ ይፈወሱ ነበር። ስለዚህም አይሁድ ተቆጡ፣ እንዲህም ስርዓትን ሰርተው አዘዙ። በይሁዳ ሀገር ሁሉና በኢየሩሳሌም ቤቱን የሚጠርግ ሁሉ ወይም አፈር ወይም ጉድፍ የሚጠርግ በናዝሬቱ ኢየሱስ መቃብር ላይ ይጥል ዘንድ እንዲህም እያደረጉ እሌኒ ንግሥት እስከመጣች ድረስ ከ300 ዓመት በላይ ኖሩ። እርሷም በመጣች ጊዜ ክብር ይግባውና የጌታችን ኢየሱስ ክርስቶስ መቃብርን እስከ አሳዩዋት ድረስ አይሁድን ይዛ አሰቃየቻቸው። ያን ኮረብታም እስከጠረጉ ድረስ አስገደደቻቸው። ከተቀበረበት ተገልጦ ወጣ። ውብ የሆነች ቤተ ክርስቲያንም ተሰራች። በዚችም ቀን አከበሯት። ለመስቀሉም በዓልን መስከረም 17 ቀን አከበሩለት። የክርስቲያን ወገኖች ሁሉም ከሀገሮቻቸው በመምጣት ክብር ይግባውና ለጌታችን ኢየሱስ ክርስቶስ የትንሣኤውን በዓል እንደሚያከብሩ ለመስቀሉም ታላቅ በዓልን የሚያከብሩ ሆኑ። ክርስቲያኖችም በጎዳና እየተጓዙ ሳሉ ስሙ ይስሐቅ የሚባል አንድ ሳምራዊ ሰው ከእርሳቸው ጋር ነበረ። ከእርሱም ጋር ብዙዎች ሳምራውያን ነበሩ። ይህ ይስሐቅም የክርስቲያን ወገኖችን ለምን በከንቱ ትደክማላችሁ? ለእንጨትስ ልትሰግዱ እንዴት ትሄዳላችሁ? እያለ ይሳለቅባቸው ነበር። ከክርስቲያን ወገኖችም ስሙ አውዶኪስ የሚባል አንድ ቄስ አለ። ሕዝቡም በጎዳና ሲጓዙ የሚጠጡት ውሃ አላገኙም ነበርና ተጠሙ። ወደ አንድ ጉድጓድም ሄዱ። በውስጡም መሪር የሆነና የገማ ውሃ አገኙ። እጅግም በውሃ ጥማት ተሰቃዩ። ይስሐቅም እጅግ ይሳለቅባቸው ጀመረ። የቀናች ሃይማኖት ካለቻችሁ ይህ የገማና የመረረ ውሃ ተለውጦ እስቲ ጣፋጭ ይሁንላችሁ አላቸው። ቀሲስ አውዶኪስም በሰማ ጊዜ መንፈሳዊ ቅንዓትን ቀንቶ ከዚያ ሳምራዊ ይስሐቅ ጋር ተከራከረ። ያ ሳምራዊም በመስቀል ስም የተአምራት ኃይልን ካየሁ እኔ በክርስቶስ አምናለሁ አለ። ያን ጊዜም ቀሲስ አውዶኪስ በዚያ በገማ ውሃ ላይ ጸለየ። ውሃውም ወዲያውኑ ጣፋጭ ሆነ። ከእርሱም ሕዝቡ ሁሉ እንስሶቻቸውም ጠጡ። ሳምራዊ ይስሐቅ ግን በተጠማ ጊዜ በረዋት ከያዘው ውሃ ሊጠጣ ፈለገ። ግን ገምቶ ተልቶ አገኘውና መሪር ለቅሶን አለቀሰ። ወደ ከበረ ቄስ አውዶኪስም መጥቶ ከእግሩ በታች ሰገደ። ክብር ይግባውና በጌታችን ኢየሱስ ክርስቶስም አመነ። በከበረ ቄስ በአውዶኪስ ጸሎት ጣፋጭ ከሆነው ከዚያ ውሃም ጠጣ። በዚያም ውሃ ውስጥ ታላቅ ኃይል የሚሰራ ሆነ። እርሱ ለአማንያን የሚጣፍጥ ሲሆን ለካህዲያንና ለአረማውያን የሚመር ሆነ። በውስጡም የብርሃን መስቀል ታየ። በአጠገቡም ውብ የሆነች ያማረች ቤተ ክርስቲያንን ሰሩ። ሳምራዊ ይስሐቅም ወደ ኢየሩሳሌም ከተማ በደረሰ ጊዜ ወደ ኤጲስቆጶሱ ሂዶ ከቤተሰቡ ጋር የክርስትና ጥምቀትን ተጠመቀ። የከበረ መስቀልም ዳግመኛ የተገለጠበት መጋቢት 10 ቀን ነው። ዜናውንም በዚሁ ቀን ጽፈናል። ምእመናንም በታላቁ ጾም መካከል በዓሉን ማክበር ስላልተቻላቸው በዓሉን ቤተ ክርስቲያኑ በከበረበት ቀን አደረጉ። ይህም መስከረም 17 ቀን ነው። በዚህም ቀን አስቀድሞ ከከበረ መቃብር በንግሥት እሌኒ እጅ የተገለጠበት ነው። በመስቀሉ ላዳነን ለእግዚአብሔርም ምስጋና ይሁን። ክብር ምስጋና ገንዘቡ ነውና ለዘላለሙ አሜን። በዚችም ቀን የከበረች ሮማዊት አውግንስጣ አረፈች። ይችም ቅድስት በደጋጎች ነገሥታት በአኖሬዎስና በአርቃዲዎስ ዘመን የነበረች ናት። በዚያም ወራት የህንድ ንጉሥ መልእክተኞች እጅ መንሻ ይዘው ወደ ንጉሥ አኖሬዎስ መጡ። በሚመለሱም ጊዜ ይችን ድንግል አውግንስጣን አገኟት። የምታነበውም መጽሐፍ በእጇ ውስጥ ነበረ። ወደ አገራቸውም ነጥቀው ወሰዷት። ለህንድ ንጉሥም ሚስቶችንና ቤተሰቦችን የምትጠብቅ ሆነች። በአንዲት ዕለትም የንጉሱ ልጅ አስጨናቂ በሆነ ደዌ ታመመ። የከበረች አውግንስጣን ወስዳ በብብቷ ታቅፋ በመስቀል ምልክት አማተበችበት። በዚያንም ጊዜ ዳነ። ከእርሷም ስለተደረገው ተአምር የዚች የከበረች ድንግል አውግንስጣ ዜናዋ በሀገር ሁሉ ተሰማ። ከዚችም ቀን ወዲህ በእነርሱ ዘንድ እንደ እመቤት እንጂ እንደ አገልጋይ አልሆነችም። ከዚህም በኋላ የህንድ ንጉሥ ወደ ጦርነት በሄደ ጊዜ ጉም፣ ጭጋግ፣ አውሎ ነፋስና ጨለማ በላዩ መጣ። ንጉሱ ግን የከበረች አውግንስጣ ስታማትብ ስላየ በመስቀል ምልክት ማማተብን ያውቅ ነበርና ያን ጊዜ በጭጋጉ፣ በጉሙ፣ በጨለማውና በጥቅሉ ነፋስ ላይ በመስቀል ምልክት አማተበ። ወዲያውኑ ፀሐይ ወጣ፣ ታላቅ ጸጥታም ሆነ። ጠላቶቹንም በዚሁ የመስቀል ምልክት ድል አደረጋቸው። እጅግም ደስ አለው። ንጉሱም ከጦርነት በተመለሰ ጊዜ ለከበረች አውግንስጣ
ከእግሯ በታች ሰገደ። እርሱንና ቤተሰቦችን ሁሉ የሀገሩንም ሰዎች የከበረች የክርስትና ጥምቀትን ታጠምቀው ዘንድ ለመናት። ቅድስት አውግንስጣም እንዲህ አለችው፣ ይህን አደርግ ዘንድ ለእኔ አይገባኝም። የሚያጠምቃችሁን ካህን ይልክላችሁ ዘንድ ወደ ንጉሥ አኖሬዎስ ላኩ። ያን ጊዜም ከወገኖቹ ጋር የሚያጠምቀውን ካህን እንዲልክለት የህንድ ንጉሥ ወደ ንጉሥ አኖሬዎስ መልእክተኞችን ላከ። ንጉሥ አኖሬዎስም ልመናውን ተቀብለው የሚያጠምቃቸውን ቄስ ላከ። ቄሱም አጠምቃቸው። መስዋዕትንም ቀድሶ ክብር ይግባውና የጌታችን የኢየሱስ ክርስቶስ ስጋውንና ደሙን አቀበላቸው። እግዚአብሔርንም የምትወድ የከበረች ድንግል ታወግንስታ እጅግ ደስ አላት። ያንንም ቄስ መንፈሳዊ ሰላምታ ሰጠችውና ከእርሱ ቡራኬ ተቀበለች። እርሱም ከእርሷ በረከትን ተቀበለ። ከዚህም በኋላ ለራሷ ገዳም ሰራች። ብዙዎች ደናግልም ተሰበሰቡ። የምንኩስና ልብስንም በመልበስ እንደ እርሷ መሆንን ወደዱ። እርሷም እመምኔት ሆነች። ያም ባሕታዊ ቄስ የክርስትና ጥምቀትን ካጠመቃቸው በኋላ ወደ ንጉሥ አኖሬዎስ ተመልሶ የህንድን ሰዎች እንዳጠመቃቸውና ክብር ይግባውና ወደ ክርስቶስ ሃይማኖት እንደገቡ ነገረው። ንጉሥ አኖሬዎስም እጅግ ደስ አለው። የሮሚ አገር ሊቀ ጳጳሳትንም ይህን ባሕታዊ ኤጲስቆጶስ አድርጎ እንዲሾምላቸው አዘዘው። እርሱም የኤጲስቆጶስነት ሹሞ ለህንድ ሰዎች ላከላቸው። እጅግም ደስ አላቸው። ከዚህም በኋላ ታላቅ ቤተ ክርስቲያን እንዲሰሩ ጀመሩ። ምሰሶዎችንም በፈለጉ ጊዜ አላገኙም። በዚያም አካባቢ ታላቅ የጣዖት ቤት ነበረ። በውስጡም ያማሩ ምሰሶዎች አሉ። ድንግሊቱ ታወግንስጣም ክብር ይግባውና ጌታችንን ኢየሱስ ክርስቶስን ብዙ በማልቀስ ለመነች። ያን ጊዜም እሊያ ምሰሶዎች ከጣዖት ቤት ፈልሰው አናጺዎች ከሚሹት ቦታ በቤተ ክርስቲያን መካከል ተተከሉ። አማንያን ሁሉ ክብር ይግባውና ጌታችንን ኢየሱስ ክርስቶስን አመሰገኑት። ጣዖትን ሲያመልኩ የነበሩም ጣዖቶቻቸውን ሰብረው ክብር ይግባውና ወደ ጌታችን ኢየሱስ ክርስቶስ ሃይማኖት ተመልሰው ገቡ። በዚያችም ሀገር ታላቅ ደስታ ሆነ። ቅድስት ድንግል ታወግንስጣም ተጋድለዋን ከፈጸመች በኋላ እግዚአብሔርንም አገልግላት ደስ አሰኝታ በዚያ ገዳም በደናግሉ መካከል በሰላም በፍቅር አረፈች። ለእግዚአብሔርም ምስጋና ይሁን፣ እኛንም በጸሎቷ አይማረን፣ በረከቷም ከኛ ጋር ይኖር ለዘላለሙ አሜን። በዚችም ቀን ለአባቶች ሊቃነ ጳጳሳት 14ተኛ የሆነ የእስክንድሪያ ሊቀ ጳጳሳት ቅዱስ አባት ዲዮናስዮስ ይህንንም ቅዱስ ንጉሥ ዳኪዎስ ሊገድለው ፈልጎት ነበር፣ ግን እግዚአብሔር ሰወረው። ይህም አባት ብልህ አዋቂ ስለነበረ ብዙዎች የቤተ ክርስቲያን መጻሕፍትን ተረጎመ። በዘመኑም በሮም ንጉሥ በካዲ ዳኪዎስ እጅ ቅዱስ መርቆሬዎስ በሰማዕትነት አረፈ። ሁለተኛም 7 ደቂቅ 372 ዓመት አንቀላፍተው ነቁ። ሊህም ለጣዖታት ሊያሰግዳቸው ፈለጋቸው ጊዜ ከዳኪዎስ ፊት የሸሹ ከኤፌሶን ሀገር ከታላላቆች ተወላጆች ወገን የሆኑ ናቸው። ዳግመኛም በዘመኑ የመነኮሳት አለቃ ገዳማትን የሰራ ግብፃዊው ታላቅ እንጦኒዎስ ለመጀመሪያ ጊዜ መነኮስን ሆነ። ይህም ቅዱስ ዲዮናስዮስ በሊቀ ጵጵስናው ሹመት 12 ዓመት ኖረ። መንጋዎቹንም በትክክል በፍቅር አንድነት ጠበቃቸው። እግዚአብሔርንም አገልግሎ በሰላም አረፈ። ለእግዚአብሔርም ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። በዚችም ቀን የሊቢባ፣ የኪሪያኖስ፣ የዮስጢና፣ የቴክሴልጥስ መታሰቢያቸው ሆነ። እግዚአብሔርም በጸሎታቸው ይማረን ለዘላለሙ አሜን።